ሶስት አምላክ እንደምታመልክ አሳይሃለሁ። ክርስትና አንተ አንድ አምላክ ነው የምታመልከው? በቃ እሺ፣ እዚህ ጋር ወልድ የተባለው አምላክ ሰው ሆኗል። እዚህ ጋር አምላካችን የተባለው አባቱ ሰው ሆኗል። አብ አባቴ ነው እያለ ነው እዚህ ጋር የሚያወራው። ስለ ሰው ልጅ አይደለም። ምን እያለ ነው? አይደለም ጥያቄ። እዚህ ጋር አምላክ የተባለው ሰው ሆኗል ወይስ አልሆነም? አምላክ የተባለው ሰው ሆኗል ወይስ አልሆነም? ኢየሱስ ክርስቶስ ሰው ሆኗል። እኔ ኢየሱስ ክርስቶስን አይደለም የጠየቅኩህ ቦኒ። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እዚህ ጋር አምላካችን ብሎ አባቴ የተባለው ማን ነው? አብ። በቃ እኮ እዚህ ጋር አምላካችን የተባለው ሰው ሆኗል ወይስ አልሆነም? ይሄ መልስ። አምላክነት ምንድን ነው? አምላካችን እዚህ ጋር የተባለው አካል ሰው ሆኗል ወይስ አልሆነም? ይሄ ነው ጥያቄ። እኔ አምላክነት ማለት ምን ማለት ነው ብዬ ልጠይቃ። ጥያቄ አይደለም። እኔ ጥያቄ አይደለም። ምን አሁን የጠየቅኩ ጥያቄ እናንተ አምላካችን የሚባለው ይሄኛው አምላክ ሰው ሆኗል ወይስ አልሆነም? አምላክ ሰው ሆኗል ወይ? ይሄኛው አምላክ እዚህ ጋር አምላክ በዚህ አውዱ እኮ እዚህ ጋር አውዱ ሁሉ ነገር እኮ ይነግርሃል እኮ። ለምን ሌላ ቦታ ትሄዳለህ? አባቴ ነው እሱ አምላካችን ነው። አባቱ ማን ነው ሲባል አብ ነው አይደል? ቦኒ አውዱ የሚነግር ከሆነ እዚህ ጋር አምላክ የተባለው አካል ሰው ሆኗል ወይስ አልሆነም? መልስ። ይሄንን ከሆነ ሆኗል፣ ካልሆነ አልሆነም ብለህ መልስ። በአውዱ መሰረት እኔ እዚህ ጋር ባለው ልመልስልህ። ኢየሱስ በአውዱ መሰረት እዚህ ጋር አምላክ የተባለው አካል ሰው ሆኗል ወይስ አልሆነም? አምላክ ሰው ሆኗል? እዚህ ጋር አምላክ የተባለው አካል ሰው ሆኗል ወይስ አልሆነም? ከሆነ ነው፣ ካልሆነ አይደለም። በቃ መልስ። ቆይ ልመልስልህ። አሁን አሁን ላስረዳህ። እዚህ ጋር እኔ በጠየቀኝ መሰረት ልንገርህ። አንድ ደቂቃ ሰጠው ከአስረዳና ጥያቄን ጠይቃለሁ። አስረዳ፣ ቀጥል። እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። አባቴ ነው የሚለው ማንን ነው? አብን ነው አይደለ? እያወራ ያለው ማን ነው? ወልድ ነው። ስለዚህ አሁን እዚህ ጋር ያለው አብ አለ፣ ወልድ አለ። አምላክነት ባህሪ ነው። እዚህ ጋር ደግሞ ልጁ እየተናገረ ያለው ልጁ ነው፣ ስለሚናገረው ስለ አባቱ ነው። ይህን ነው የምነግርህ። ከዚህ በላይ ምንም የምነግርህ ነገር የለም። አሁን የጠየቅኩህ ከዚህ ጋር አምላክ የተባለው አካል ሰው ሆኗል ወይስ አልሆነም? አምላክ የተባለው አካል አብ ነው እኮ አይደለ? እኮ ሰው ሆኗል ወይስ አልሆነም? ለምን አትመልስልኝም? አልሆነም። ስለዚህ ሰው ያልሆነ አምላክ አለ በአንተ ሃይማኖት? አምላክነት ምንድን ነው? ባህሪ እኮ ነው እኮ። ሰው ያልሆነ አምላክ አለ አልከኝ እኮ። እኔ ባህሪ ነው ምንድን ነው አላልኩም። እዚህ ጋር አምላክ የተባለው አካል ሰው አልሆነም። ኦኬ፣ ግን አምላክ እዚህ ጋር ስለ አምላክ ሲያወራ ስለ አባቱ እየተናገረ ነው። አባት ማለት ነው አብ ነው። አባቱ ይሁን ልጁ አምላክነት ባህሪ ነው። አምላክነት ባህሪ ነው። ቆይ ቦኒ አምላክ ይሄ አምላክ የተባለው አባት ይሁን ልጅ ይሁን ዛስና ማይ ፖይንት ኢዝ እዚህ ጋር አምላክ የተባለው አካል ሰው አልሆነም። ተስማምተናል አይደለ? እሺ። ስለዚህ በአንተ ሃይማኖት ሰው ያልሆነ አምላክ አለ፣ ሰው የሆነ አምላክ አለ ማለት ነው አይደለ? በእኔ ሃይማኖት አባት አለ፣ ልጅ አለ። ልጁ ደግሞ ሰው ሆኖ። ኦኬ፣ ልጁ አምላክ አይደለም? ልጁ አምላክነት ባህሪ ነው አይደል? ልጁ አምላክ ነው ወይስ የመለክነት ሙላት በሰውነቱ ተገልጦ የሚኖረው የልጅነት እኮ ነው። ሊገለጥበት ልጁ አምላክ ነው ወይስ አይደለም? ነው። ስለዚህ አምላክ ሰው ሆኗል ወይስ አልሆነም? አምላክነት መጀመሪያ ምንድነው ብዬ ጠየቅኩህ እኮ። ባህሪ አይደለ? ባህሪውን ለምን ታመጣዋለህ? ልጅነት አምላክነት ባህሪ ነው። እኔ አሁን እሱ አይደለም ምን መሰለህ፣ እኔ አሁን የጥጦ ወሬ አይደለም የምናወራው፣ ቆንጆ አጥንት የሆነ ወሬ ነው የምናወራው። ምክንያቱም እሱን ስቴፕ አልፌዋለሁ። ይሄንን እያንዳንዱን አበጥሬ ነው ከክርስትና የወጣሁት። አንተ ምናልባት አይተው ስለማታውቅ ነው። በጣም ቀላል ጥያቄ፣ በጣም ማይነር ጥያቄ ነው፣ ግን አንተ ልትመልሰው አልቻልክም። አሁን እኔ እኮ አንተ አበጥረህ የወጣሁበትን ስትነግረኝ እኔ ደግሞ የገባህበትን መልጣይ ስጠይቅህ ወደ እኔ ትመጣለህ። እዛ ጋር እኔ ጠየቅኩህ፣ ወደ አንተ አልመጣሁም። ይኸው ተመለሰ። አሁን እኮ አንድ ነገር አለ። ስገባ ምን ብዬ ነው የገባሁት? ቆይ ልንገርህ፣ ስገባ ምንድን ነው ያልኩህ? እኔ ክርስትናው አንተ ስላልተስማማኝ ሙስሊም ሆንክ አልከኝ። ኦኬ፣ ሙስሊም ሰው ስትሆን በምን አንደርስታንዲንግ ነው ሙስሊም ሆንከው አልኩህ። ከዛ ገብቶኝ በምን አንደርስታንዲንግ ምን መሰለህ ተረድቼው ነው አንተ የጠየቀውን የገባህን ስተናግረህ ከዛ በኋላ ይሄኛው ገብቶኛል ቦኒ ትለኛለህ። ኦኬ፣ ይሄኛው ገብቶሃል። አንተንም ነው ይሄኛው ገብቶኛል ግን ክርስትና ትለኛለህ።
እንዴ አሁን እንደዛ ከምትል የገባህን አትመስለኝም? ቆይ እኔ ሙስሊም የሆንኩት እስልምና ስለገባኝ ብቻ አይደለም፣ ክርስትና ስላልገባኝም ነው። ስለዚህ ክርስትና እንዳልገባኝ አሁን አንተ የምታወራው እኮ ሰዎች እንትን አንብብልኝ እያልክ ነው እኮ እንጂ ገብቶህ አይደለም። እስቲ አንብብልኝ ላይ እሱን ተው፣ ችግር የለውም። ና አሁን ይሄንና እዚህ ምዕራፍ ላይ ና ተመለስ። 3 አምላክ እንደምታመልክ አሳይሃለሁ። ክርስትና አንተ አንድ አምላክ ነው የምታመልከው? አሳይቻለሁ። እሱን ተውና አሳይተናል። ና አሁን እዚህ ጋር ና አንብብ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ያለውን አምላክ ሰው ሆኗል ወይስ አልሆነም? ይህንን መልስ። በአውዱ መሰረት ነገርኩ፣ አውዱን ገለጽኩልህ። አውዱ እኔ ሳይሆን ራሱ ከብዶሃል። ይህንን ልቀይርልክ? መቀየር አያስፈልጉም። እኔ በማምነው መልስ። እዚህ ጋር አምላክ የተባለው አካል እዚህ ጋር አምላክ የተባለው አካል የማርያም ልጅ ነው አልኩ እኮ። አምላክነት ባህሪ ነው አልኩ። ባህሪ ከሆነ ታዲያ ባህሪው ነው። እዚህ ጋር ስለ ባህሪ አይደለም እያወራ ያለው፣ ስለ ማንነት ነው። ስለ ባህሪና ስለ አባቱ ነው። አባቱ አይደለም፣ ስለ ባህሪ አይደለም። ኖ አምላክ የተባለው አብ ነው። ገባካ? አባቴ ነው እያለ ያለው ደግሞ ወልድ ነው። አባቴ ነው ያለው ማን ነው? አባቴ ነው እያለ ያለው ወልድ ነው። አባት የተባለው ወይ ደግሞ አምላክ የተባለው ደግሞ አብ ነው። አባት የተባለው አብ ነው። አዎ አምላክም የተባለው አብ ነው እዚህ ጋር። ስለዚህ እዚህ ጋር አምላክ የተባለው የማርያም ልጅ ነው። እዚህ ጋር የሚናገረው ወልድ። እዚህ ጋር አምላክ የተባለው አካል የማርያም ልጅ ነው ወይስ አይደለም? እያወራ ያለው የማርያም ልጅ ነው። እየተናገረ ያለው ስለ አባቱ ነው። አምላክነት ደግሞ ቆይ ምንድነው የጠየቅኩህ? ጥያቄው ራሱ እስቲ ድገሙ። ምንድነው የጠየቅኩህ? እዚህ ጋር ያለው አምላክ የተባለው የሚናገረው አምላክ ሰው የሆነው ነው ወይ አልክ? እንደሱን ያልጠየቅኩህ። እኔ የጠየቅኩህ ጥያቄ እዚህ ጋር አምላክ የተባለው አካል የማርያም ልጅ ነው ወይስ አይደለም? መልስ። ይሄን የማርያም ልጅ ነው። እዚህ ጋር አምላክ የተባለው የሚያወራው የሚናገረው ኖ የሚናገረውን አይደለም። እዚህ ጋር አምላክ የተባለውን ነው ያልኩህ፣ ያለውን አይደለም። የተባለው አብ ነው። እኔ ማን ነው አይደለም ጥያቄ፣ የማርያም ልጅ ነው ወይ? የማርያም ልጅነቱ ምንድነው? እዚህ ጋር አምላክ የተባለው የማርያም ልጅ ነው ወይስ አይደለም? የማርያም ልጅ ነው። እዚህ ጋር አምላክ የተባለው የማርያም ልጅ አምላክ ነው አይደለም ያልከኝ? አዎ የማርያም ልጅ አምላክ ነው። እዚህ ጋር ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ አምላካችን የተባለው ይሄ አምላክ የማርያም ልጅ ነው ወይስ አይደለም? አምላካችሁ የምትሉት አባቴ ነው አለ። እዚህ ጋር አምላክ የተባለው የማርያም ልጅ ነው። እዚህ ጋር አምላካችን የምትሉት አባቴ ነው አለ። አባቱ ማን ነው? አብ። ታዲያ አሁን ለምን ጠይቄ? አብ ነው ታዲያ። ስለ አብ እያወራን እኮ። ስለዚህ ይሄ አብ የተባለው አምላክ የማርያም ልጅ ነው አይደለም? ኦኬ። ወልድ የተባለውስ አምላክ የማርያም ልጅ ነው? ወልድ የማርያም ልጅ ነው። ኦኬ። ስለዚህ ያንተ አንዱ አምላክ የማርያም ልጅ ሆኖ ነው ወይስ የማርያም ልጅ ያልሆነው ነው? የትኛው ነው? የተወለደው ነው ያልተወለደው? ሰው የሆነው ነው ወይስ ያለው? እግዚአብሔር ነው። ኦኬ። እግዚአብሔር የማርያም ልጅ ነው? እግዚአብሔር ወልድ ኖ እግዚአብሔር ምንድን ነው? አምላክ መለኮት እኮ ነው እኮ። መለኮት የማርያም ልጅ ነው እንዴ? መለኮት አሁን ተነጋገርና ባህሪው ነው አልና አይደል እንዴ እኮ። መልስ። መለኮት ያ አንዱ የምታመልከው መለኮት የማርያም ልጅ ነው? መለኮት ከማርያም የተገኘው ምንድን ነው? ከማርያም የተገኘው ምንድን ነው? አይደለም። ያ አንዱ መለኮት የማርያም ልጅ ነው ወይስ አይደለም? መለኮት ባህሪ ነው አልና አይደል እንዴ? ባህሪ ይገኛል። ኦኬ። አብ መለኮት ነው ወይስ አይደለም? አብ አባት ነው። መለኮት ነው ወይስ አይደለም? ነው። ኦኬ። ስለዚህ አብ ለተባለው መለኮት ማርያም እናቱ ናት ወይስ አይደለችም? አብ ለተባለው መለኮት ማርያም እናቱ ናት ወይስ አይደለችም? አብ የተባለ መለኮት አብ ለተባለው አሁን አብ መለኮት ነው ስልክ ነው አልከኝ። ለሱ መለኮት ማርያም እናቱ ናት ወይስ አይደለችም? መለኮት አብነት አብ አባትነት ነው አልኩ አይደለም? አብ መለኮት ነው ወይስ አይደለም? አብ ምንድን ነው አልኩ? አብ አባትነት ነው አልከኝ። እኔ ምንነት ነው አላልኩክም። አብ መለኮት ነው ወይስ አይደለም? መለኮት ምንድን ነው ተባባልን፣ ባህሪ ነው ተባባልና ትክክል። ስለዚህ አብ መለኮት ነው ወይስ አይደለም? ስለዚህ አሁን አብ ወልድ መንፈስ ቅዱስ ስንል ማለት ነው
አካልነቱን መገለጫ ላይ አብ አለ አባት ወልድ አለ። ስለዚህ አብ አካል ነው እንጂ መለኮት አይደለም ማለት ነው። አብ በጣም ታስቃለህ። ጥያቄን ጠይቅ በቃ። ምንም ማሳቅ አይደለም እንጂ አንተ በግድ የራስን መመለስ ሲያቅተ ሰው ይታዘባል። ችግር የለውም ሰው ይታዘባል። እኔ እስሚዝ ማንም ሰው ጣልቃ እንዳይገባ እሺ፣ እኔ ነኝ የምመለስለት። ቀጥል ቦኒ ጥያቄ ምን የቅድሙን ልጠይቅልህ አዲስ ትጨምርልህ አድርግልህ። ሁለተኛውን ጥያቄ ጠይቅ። እሺ ሁለተኛውን ጥያቄ ስለ ቁርአን ነው። እሺ ቁርአን በአንተ ቁርአን እንደሚናገረው ሙሉ ነው ይላል። እሺ ላይ ሁሉም ነገር ያለበት ነው መገለጫ ነው ይላል። በዚህ ትስማማለህ? እሱን ክፈትና እያነበብክ የሚለውን ቁርአን አለ ስትል ከኪስ ሳይሆን ያለውን እየከፈትክ ነው። ለምን አንተ አይደለህ እንዴ? አንተ ታውቀዋለህ። ኖ አይ አንተ የምትጠይቀውን ነገር ክፈትና ጠይቅ። እሺ ስለ ቁርአን ነው ያው ቁርአን ላይ ያለውን ነው የምነግርህ እኮ። የተብራራ ነው ይላል። እሺ እኮ አንብቡ ክፈትና። ኦኬ አንተ አታውቀውም? አንብባው። አላውቀውም ሀቢቢ፣ አውጣና አንብብ። እሺ ላንብበል። እና ስማ ቦኒ እየደከመኝ ስለሆነ ቱ ዘ ፖይንት ስጠይቀኝ ቱ ዘ ፖይንት መልስላለሁ። ቱ ዘ ፖይንት ስጠይቅ ደግሞ ቱ ዘ ፖይንት መልስ። እሺ 12 ላይ ነው 12 ምዕራፍ 12 እሺ ምዕራፍ 12 111 ላይ እሺ 111 ላይ እያወጣሁልህ ነው። ቆይ ኦኬ ምዕራፍ 12 ቁጥር ስንት ነው ያልከው? 11 211 እሺ አንብበው። ምንድነው የሚለው? በታሪካቸው ውስጥ አእምሮ ባለው ቤቶች በእርግጥ መገሰጫ ነበር። ይህ ቁርአን ይላል የሚቀጣጠፍ ወሬ አይደለም፣ ግን ያንን በስተፊት ያለውን አረጋጋጭ ለነገር ሁሉ ገላጭ ለሚያምኑት ህዝቦች መሪ ችሮታ ነው ይላል። እሺ ምንድነው ጥያቄ ከዚህ ላይ? ኖ አሁን እዚህ ጋር ያለው ነው። አሁን አንድ አመጣልህና ከዛ በኋላ ሁሉ የተብራራ መሆኑን ሌላ ይሄ መገለጫ ነው የሚለው። ከዛ በኋላ ሌላ ደግሞ እዚህ ጋር ምንድነው ጥያቄ? ምንድነው ፖይንት? ከዚህ ጋር ፖይንትን አስቀምጠህ ከለፍ like what is your point? ይሄ እዚህ በስተፊት ያለውን አረጋጋጭ ነው ይላል እኮ። በስተፊት ያለውን አረጋጋጭ ነው ማለት ምን ማለት ነው? በፊት ያሉትን መጽሐፎች ነው። እሺ ቀጥልሽ። ከዛ ሌላ አንድ ድገምልና ከዛ ወደ ጥያቄ ይመጣል። እዚህ ላይ ጥያቄ ምንድን ነው? ኧረ አንዴ ቆይ አረጋጋው። እሺ ሁለቱን አጣብቀ ነው አንድ ላይ የምጠይቀው? እሺ ቀጥልሽ። ሁለተኛው ምዕራፍ ምንድን ነው? እሺ ሁለተኛው ምዕራፍ 6 114 ላይ ምዕራፍ 6 114 ላይ ነው። እሺ አንብበው። እርሱ ያ መጽሐፍ ይላል ቀጥል የተብራራ ሆኖ ወደ እናንተ ያወረድነው ሲሆን ይላል። የተብራራ መጽሐፍ ነው የሚለው። እሺ ስለዚህ ቁርአኑ ምንድነው? እሺ የተብራራ ነው። እሺ ስለዚህ አሁን እዚህ ጋር ሁሉም ነገር አለ ማለት ነው። የባለፈውንም ገላጭ ነው፣ እዚህ ጋር በቁርአኑ ደግሞ የተብራራ ነው ማለት ነው። ግን ቁርአኑን ስታነበው አሁን አንተ ለምሳሌ ሙስሊም ሆናላ ስታነበው የተብራራ ሆኖ ከዛ ደግሞ ገላጭ ሆኖ ነው። ግን ያልተብራራ ነገሮች አሉት ነው ቁርአን ውስጥ የምለው። እሺ ስለዚህ ምንድነው ጥያቄ? ያልተብራራውን ነገር እንድታብራራው ነው። ምንድነው ያልተብራራለ ነገር? ላንብብልህ። እሺ 37 ላይ ነው። ምዕራፍ 37 ላይ ነው። ምዕራፍ 33 37 ላይ እሺ ታነበዋለህ? አንብብ እየተከተለ ለነዚያ አላህ በእርሱ ላይ ለለገሰው አንተን ነፃ በማውጣት በእርሱ ላይ ለለገሰልክ ሰው ለዘይድ አላህ ገላጭ የሆነውን ነገር በነፍስ ውስጥ የምትደብቅ አላህ ልትፈራው
ይልቅ የተገባ ሲሆን ሰዎች የምትፈራ ሆነ ሚስትንም በአንተ ዘንድ ያዘ ከመፍታትም አላህ ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይ በፈጸመ ጊዜ በምዕመናኖች ላይ እጁን አደረገ። ባስጠጓቸውም ሰዎች ሚስቶች ከእነርሱ ጉዳይ በፈጸመ ጊዜ በማግባት ችግር እንዳይኖርባቸው እርሷ አጋባን። የአላህ ትእዛዝ ተፈጻሚ ነው ይላል። ይሄ ምንድን ነው ማለት? ምንድን ነው ጥያቄ? ከዚህ ጋር እዚህ ጋር የተብራራውን ነገር ስለ ዘይድ ምናምን ያወራል እኮ። ምንድን ነው ጥያቄ ከዚህ ጋር? አንተ የኛው ቦታው ገብተዋል ያነበብከው እኮ። ምንድን ነው ጥያቄ ካንተ? ጥያቄ አንተ ገባን። እዚህ ይሄን ቁርአን አስረዳኝ። የገባን እኮ አንብቦ አልገባህም? ስታነበው አልገባኝም። ኦኬ እሺ፣ አንብቦ ቃል በቃል እንዴ። አንተ አንብቦ አላነበብከው? እሺ ችግር የለም ላንብብልህ። ለእነዚያ አላህ በእርሱ ላይ ለለገሳትና አንተም ነፃ በወጣ በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነ ነገር በነፍሱ ውስጥ የተገባ ሲሆን ሰዎችን የምትፈራ ሆንክ። ሚስትንም በአንተ ዘንድ ያዝ፣ ከመፍታት አላህን ፍራ በምትል ጊዜ አስታውስ አለ። ዘይድም ከእርሷ ጉዳይ በፈጸመ ጊዜ በምዕመኖች ላይ ልጅ አድርገው ባስጠጉት ሰዎች ሚስቶች ከእርሱ ጉዳይ በፈጸመ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባን። የአላህ ትእዛዝ ተፈጻሚ ነው አለ። ይሄው በቃ እኔ ይሄን የገባኝ። ምን ገባ? የገባኝ ነገር ዘይድ የሚባለው እንትን እንዳገባና መፍታት ደግሞ በአላህ ዘንድ እንትን ያልተወደደ እንደሆነ ምናምን ነገርና እንዳገባን የተናገረው። ይሄ ደግሞ የአላህ ትእዛዝ ተፈጻሚ ነው የሚለው ምንድን ነው? እዚህ ገብቶሃል? የምር እኔ ገብቶኛል። አንተ ካልገባክ ያልገባክን ተናገር። ዘይድ ማን ነው? ኦኬ ማንነቱን የፈለግከው? ያው በዛውም በእግረ መንገድ ከገባ ታስረዳኛለህ። የዘይድ ማንነትን ነው? እሺ አውጣልህ። ቆይ ዘይድ ማን እንደሆነ እንትን ልበልክ። ዘይድ ማለት ነብዩ መሐመድ በነበሩበት ጊዜ የነበረ ሰው ነው እና ቆይ ዘይድ ማለት ችግር የለውም መስሚዞን ያወጣሉ። እሺ ራሴ እንትን እላለሁ። እሺ እንትን ነው ዘይድ ማለት በነብዩ መሐመድ ዘመን የነበረ ነብዩ መሐመድ ነፃ ያወጡት ባሪያ ነው። እሺ አይደለም አይደለም። እሺ ማን ነው? እሺ አሳየኝ። አታውቀውማ። ታዲያ አታውቀው ለምን በነበረ ምን አይደለም። አታውቀውም ታውቀዋለህ ሲሆን አለመሆኑን መረጃ አሳይ ነው። እዚህ ጋር አይናገርም፣ ግን አሁን እዚህ ጋር አይገልጽም። ምንም ቁርአኑ አይገልጸውም። እዚህ ጋር የሚለው ዘይድ ነው የሚለው፣ ግን አንተ ያልከው አይደለም፣ የነበረ ሰው አይደለም እኮ። ገባኝ። አሁን እሱን ስላለመሆኑ መረጃ አምጣ ቦንዬ። መረጃውማ እዚህ ላይ አያሳይም፣ አዲስ ላይ ይኖራል። እኔም ደግሞ በአፈ ታሪክ አውቀዋለሁ፣ አንተ ግን አላወቅከውም እኮ። እንደሆነ ማስረጃ ልስጥክ። ምን ልስጥህ? ማስረጃ ልስጥክ ወይ እንደሆነ ከቁርአኑ ላይ ነው ወይ ከቁርአን ወይ ከሐዲስ? ቁርአኑ የተብራራ ነው እኮ የተብራራ ነው፣ ሁሉን ገላጭ ነው የሚለው። ለዛ እኮ ነው የጠየቅኩ እንጂ እሱማ አዲስ ላይ ማን ነው የሚያብራራው? ቁርአኑን ማን ነው የሚያብራራው? ሁሉን ነገር ገላጭ ነው ይላሉ። የተብራራ ነው ይላል። ማብራራ ማን ነው የሚያብራራው? አይደል? የተብራራ ነው ሲባል እኮ ማን ነው የሚያብራራው? ማን ነው የሚያብራራው ቁርአንን? ሁሉን ገላጭ ነው እኮ ነው የሚለው። ሁሉን ገላጭ ነው ብሎ ሁሉን ገላጭ ነው ማለት በቃ ሁሉን ነው የሚገልጥ ነው የሚለው። ለዛ እኮ ነው መጀመሪያ ያነበብኩ እኮ ገባኝ። እኔ አሁን የነገርኩ ቁርአን ሁሉን ገላጭ ነው አልክ። እሺ አለ ደግሞ የተብራራ ነው አልከኝ። ኦኬ ከዛ እኔ ምን ብዬ ጠየቁ? ማን ነው የሚያብራራው ቁርአንን? ቁርአን ነው ራሱ ገላጭ። ሁሉን ገላጭ ከሆነ ራሱ ቁርአን ነው የሚያብራራው። አዎ እኮ ቁርአንን የሚያብራሩልን ነብዩ መሐመድ ናቸው የሚያብራሩልን። እዛ ይላል ቁርአኑ እንደዛ ነው የሚለው። እኔ እሱን ነው ነብዩ መሐመድ ነው የሚያብራሩልን እንዴ? ኦኬ አንተ አሁን እንደዛ ያልከው አንተ ነህ እንጂ ቁርአኑ እንደዛ። ቆይ አንድ ጥያቄ ልጠይቅህ። መልእክተኛ መጽሐፍን ይዞ ሲመጣ አያስተምርህም? መጽሐፉን ዝም ብሎ ሰጥቶክ ነው የሚሄደው? ሁሉን ገላጭ ከሆነ ለምንድን ነው አሁን እዛ ጋር እኮ እሳቸው ምን አሉ መሰለህ? ይሄም ቁርአን ይሄ መጽሐፍ ሁሉን ገላጭ ነው የባለፈውን ራሱ የሚያረጋግጥ ነው አሉ። የተብራራ ነው አሉ። ምንም በእርሱ እኮ የተብራራ ነው አልኩ። ግን ማን ነው የሚያብራራው ብዬ ጠየቅኩክ። የሚያብራራው ማን ነው? ቁርአኑ ነው። ቁርአኑ እኮ ነው የሁሉን ገላጭ የሆነው ቁርአን አይደል የሚለው
እኮ ገባኝ። የሚያብራራው ማን ነው? የሚያብራሩት ነብዩ መሐመድ ነው አልኩ። ከኔ እሳቸው ናቸው የሚያብራሩት። ይሄንን አታውቀውም። አሁን አንተ እኔም አላውቀውም፣ አንተም አላወቅከውም። አሁን አንተ እኔ አውቀዋለሁ። በምን አወቅከው? ይህም ማልንገር ቁርአን አንደኛ ነገር በቁርአን ይብራራል። ሁለተኛ ነገር ደግሞ ቁርአን በሐዲስ ይብራራል። ሐዲስም በሐዲስ ይብራራል። እኛ እንዲህ ነው የምናምነው። እሺ ሐዲሱ ላይ አሁን የኛው ላይ ሁሉን ገላጭ የሚለው ትክክል አይደለም ማለት ነው። እዚህ ጋር ትክክል አልሆነም ማለት ነው። የቁርአኑ ሁሉን ገላጭ ነው ትክክል ያለው ለምንድን ነው ትክክል ያለው ነው? ሁሉን ገላጭ ሆኖ ሌላ ቦታ አንድ ይሄኛው ብቻ እኮ አይደለም፣ ሌላ 2 3 4 ሰጣለሁ ቁርአኑ ላይ ኖሮ ቁርአኑ በራሱ መግለጥ የማይችለው አሁን አንተ አመንኩ ያልከውን ወይ ደግሞ ትክክል ነው ያልከውን ወይ ደግሞ እርግጠኛ አብራራል ያልከውን እዚህ ጋር የማይናገራል አንድ አይደለም 2 3 ልሰጥ ይችላል እኮ ገባኝ። እኛ እኮ አልኩክ ምን መሰለክማ የተብራራ ነው ሲባል ነብዩ መሐመድ ናቸው ቁርአንን እያብራሩ የሚያስተምሩን አልኩክ። ከዛ በኋላ ምን አልኩክ? ቁርአን በቁርአን ይብራራል። አንደኛ ቁርአን ደግሞ በሐዲስ ይብራራል። ከዛ ሐዲስም ደግሞ እንደገና በሐዲስ ይብራራል። ሁሉም ገላጭ ነው ሲል ሱረቱል ነህል ምዕራፍ 16 ቁጥር 44 ላይ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን እንዲያብራሩ የላካቸው መሆኑን በግልጽ ነው የሚናገረው። ሱረቱል ነህል ምዕራፍ 16 ቁጥር 44 አንብብለት። 16:44 እሺ አንዴ ልክፈትልህ። እሺ እንትን እውነት ቁጥሩን ንገረኝ። እስከዛ ቆይ ልጻፍ። ቦኒ አለ 16:44 እሺ ቦኒ ቁርአን ይዛል። እስቲ ምዕራፍ 2 ቁጥር 151 ነው። 2 151 ላንብብልህ 16:44 ቆይ ይሄንን ላንብበውና ታነብልኛለህ። እውነት 2 ስንት ነው ያልከኝ? 251 151 እሺ ምን ይላል? በውስጣችሁ ከናንተ የሆነን በእናንተ ላይ አንቀጾቻችን የሚያነብላችሁና የሚያጠራላችሁ መጽሐፍንና ጥበብን የሚያስተምራችሁ ታውቁት ያልነበራችሁትንም ነገር የሚያሳውቃችሁ የሆነን መልእክተኛ እንደላክን ጸጋን ሞላንላችሁ። ኦኬ እዚህ ጋር የሚያስተምረው ማን ነው? መጽሐፍን ጥበብን የሚያስተምረው የሚያብራራው ማን ነው? መጽሐፍና ጥበብን የሚያስተምረው ማን ነው የሚያስተምረው? መልእክተኛ። ማን ነው የሚያስተምረው? መልእክተኛ። ኦኬ ስለዚህ መልእክተኛው መጽሐፉን ምን ይላል? ያስተምራል፣ ያስተምራል፣ ያብራራል። ይሄን መጽሐፍ ግን አዳምጥኝ አልቆ አንድ ነገር ይሄኛው መጽሐፍ 44ን ጨምረህ አንብብለትና ከዛ ይጠይቅ። ግልጽ ስለሆነ 16:44 መልእክት ግልጽ ነው በጣም። እሺ 16:44 እሺ ተከፍቷል። ላንብብልክ ቦኒ? ላንብብልህ? እኔ ከፍቼዋለሁ። እሺ ቀጥል። በግልጽ ማስረጃዎችና በመጽሐፍት ላክናቸው፣ ወደ አንተም ለሰዎች ወደ እነሱ የተወረደውን ፍች ልትገልጽላቸው እና ያስተነትኑም ዘንድ ቁርአንን አወረድን። እሺ ይሄ እዚህ ጋር አሁን ማን ነው የተባለው? ወደ እነርሱ የተወረደች ያለው በግልጽ ማስረጃ መጽሐፍትን ላክንላቸው ያለው ማንን ነው? መልእክተኛ እኮ መልእክተኛው። ስለዚህ ምን ያደርጋል? ቁርአንን ያስተነትኑም ዘንድ ቁርአንን አወረድን። አሁን እኮ እኔ እኮ እሳቸው አስተምሩም እኮ የሚለው አይደለም ችግሩ እኮ እዚህ ጋር ይሄኛው እሱን እኮ ነው። አሁን እሱን ነበር እኮ እዚህ ጋር አሁን አላነበብኩም። እኔ ላንብብልህ አንዴ። ላንብብልህ። ቆይ ቦኒ ቆይ ቦኒ አዳምጠኝማ። የተጻፈውን ምን ይላል መሰለህ? ቁጥር 43 ይጀምርና ከአንተም በፊት ወደ እነሱ ወሒን ራእይን የምናወርድላቸውን ሰዎችን እንጂ ሌላን አላክንም። የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ።